ለአንዴና ለመጨረሻ ጊዜ ልናገር፣ አውቃችሁ የምትረብሹ ካላችሁ አላውቅም። ይሄ ሚፍታህ ነው ዛዜ የምትናዘዝ መሰለኝ እኮ። ለማንኛውም ጋይሶች ሀይሚ ደህና ናት። ከሆስፒታል መጥተው ተኝታለች። ወላይ አጨነቃችሁኝ እኮ። ታ ወንድሜ አንተ እኮ ነህ ጭንቅ ያልከው። እነሱም እኮ ጨንቋቸው ነው። በጣም ያለቀሱ ልጆች ነበሩ። ባይዘዌ ማለት ነው። ድንግጥግጥ አልከንተ ራሱ ማለት ነው። በእርግጥ ያሏችሁበት ሁኔታ ሊሆን ይችላል። ለማንኛውም ሀይሚዬ ደህና ናት። ግን ሜሽን ያደረጉትን እዚህ ጋር አዳምጧቸው። እንደው ግርም ነው የሚለኝ እኮ የጨረቃ ፋሚሊዎች እኔ ትገርሙኛላችሁ። ማርያምን አዳምጧቸው። ሜሽን ለምን እንዳደረጓቸው ብሩክና ሀይሚን ማለት ነው። ጥርጣሬያችሁ እንደው ዶክተር ጋር አልሄድሽም እንዴ? መሄድ አላስፈልገኝም። ለምን መጣ? ማ ጠርቶ የነበረው ማን የቀረው? ፔሬዴ የወር አበባ አያረገው እንዲህ ማይቀልድም። ምን ሆኖ ነው የሚመጣው? አሁን ማን አለ? መጀመሪያ ለምን ሄደ? አሁን ለምን ይመጣል? ይሩት እንደዚህ አይደረግም። በስንቱ ነግሬህ ነበርኩ። እርግጠኛ ሳንሆን ለማንም አንናገር አልኩ። ጥፋቱ ያንቺ ነው። እርግጠኛ ሳትሆኚ ለምን ትነግሪኛለሽ እንዴ? ምን ማለት ነው ይሄ? እንዴት አይነት ጉድ ላይ ነው? ቤተሰቦችሽ እንዴት ደስ እንዳላቸው እናትሽ እንዴት አገላብጠው እንደሳሙ፣ አባትሽ እንዴት እንዳቀፉ አቅም ቢኖራቸው ተወርውሮ በቀለቡ። እነማዬ ደስ አላቸው እንዴ? በጣም ነው እንጂ ደስ ያላቸው። ያንተስ ወላጆች ምን ቋንቋ አለው? እነሱ መሬት ነው የጠበባቸው። ልጆቹም ሰምተዋል እንጂ ወይ ገለታ እንዴት ደስ እንዳለው። ገለታም ሰምቷል። እንደሰማችሁት ነው። በጣም እንደው አስቃችሁኛል። አንዳንዴም ደግሞ በቃ የሆነ ነገራቶቹ በጣም ግርም ያሉ ነገሮች ናቸው ሜሽን ተደርገው። ሀይሚዬ እንግዲህ ፈጣሪ ጨርሶ ይማርሽ የኛ ንግስት። ደህና ናት፣ ደህና እንደሆነች ነው የነገሩን። የኛ ውድ ቤተሰቦችም በጣም ተጨንቃችሁ ነበር። እንዲሁም ደግሞ ሚፍታህ መጥቶ ያለውን ነገር አስረድቷችኋል። እሱም በጣም ተደነጋግጦ ጭንቅ ብሎት ነበረ። ያው አንድ ሰው የሆነ አጠገባችሁ በቃ የሆነ ያልጠበቃችሁ ሰው የሆነ ነገር ሲሆን መደናገጥ ያለ ነገር ነው እና ለዛም ነው የደነገጠው። ግን ያው ኮመንት ላይ በቃ ደህና ናችሁ ግን እኛ ደህና ነን፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፋሚሊዎች ደህና እንደምትሆኑ ተስፋ አድርጋለሁ። ያው የሀይሚ ጉዳይ በጣም ደህና ናት። ያው አሁን ላይ ተረጋግታ ነው ያለችው ተብለናል ማለት ነው ጋይስ። እና ባጭሩ ሰው አይታመም አይባልም። ሰው ይታመማል። ብዙ ነገር አለ። ብዙ በቃ አለ አይደለ? ሰዎች ሆነን እንታመማለን እኮ አይደል እንዴ? ታመን እንታከማለን ምናምን። አይመም ነው የሚባለው ፈጣሪ። ገብቷችኋል? የሆነች ነገር ስትፈጠር ግን አሁን ይሄ ሜሽን ችግር የለውም። በእርግጥ እኮ ወደፊት የሚፈጽሙት ነው፣ ወደፊት የሚያደርጉት ነው፣ ወደፊት የእነሱ ነው፣ የማንም አይደለም። ሲቀጥል ደግሞ እናንተ በዛ ልክ ብሩኬ ልጅ እንዲኖረው ሀይሚ ልጅ እንዲኖረው በጣም ሜሽን እያደረጋችሁ ነው። ስለዚህ ምን ነው አሳድጉ እንዳትባሉ ነው። በቃ ተከናወነ ማለት ነው ምናምን። በቃ ገና መቼ በሽታዋ ምን እንደሆነ እኮ አላወቃችሁም አይደለ? ከዚህ በፊትም ማለት ነው ባይዘወይ ከብሩኬ ጋር አርግዘሽ አስወርደሻል ተብያለሁኝ፣ በጣም ታሳዝናላችሁ ብላ እኮ ወቅሳችኋለች። ስለዚህ እሷ መሆንና ማድረግ ተፈለገች። ኦልሬዲ ይሄ ልጅ ፍቅረኛዋ ነው፣ በአደባባይ ፍቅረኛ ተብሏል። እቺ ሽምግልና ናት የምትቀረው። እሱ ደግሞ በጣም ሲምፕል ነገር ነው፣ በአንድ ቀን የሚከናወል ነገር ነው። ግን እነሱ አላማ አለን እኛ አላማችን ጋር እንድረስ እያሉ ለእኛ እያወሩን እንዴት ነው በመሀል እንደዚህ ሌላ አቋራጭ ነገር የሚፈጠረው? አላቅም። እኔ እንግዲህ እንዴት እያሰባችሁ እንደሆነ አላቅም። ከተፈጠረም ተፈጠረ ነው። ምንም ሊፈረድባቸው አይቻልም፣ ሊወቀሱ አይቻልም። ለምን ብትሉ እንዴ ሰው እኮ ልተኛ ነው እንዲህ ልሆን ነው አይልም አይደል እንዴ? ስለዚህ እነሱ እኮ ኦልሬዲ እንደምታዩት ነው። ላይቭ ላይ ተዛዝለው ነው፣ ቪዲዮ ላይ ተዛዝለው ነው። በቃ ብዙ ቦታ ላይ ብዙ ነገራቸው እንትን ነው። በጣም በቃ የሆነ እንትን ያለ ነው። ምንም ግልጽ የሆነ ነገር እኮ ነው። እንደዚህ አይነት ነገር ቢፈጠር እኔ አይደንቀኝም። በነገራችን ላይ ለምን ተፈጠረ አልልም። ለምን እንደዚህ እንደማይገናኙ ለምን ዋሻ አልልም። ምክንያቱም ምን ብለው ምን ሀይሚን እንዲህ አረኳት ሊል ብሩኬ ሀይሚ ብሩኬ እንዲህ አረገኝ ልትል ማወራትም አይጠበቅበትም። በድርጊት እያረጉት እያሳዩ ስለሆነ ድርጊታቸው እንደዛ ይገልጻል። እኛ ጋር እየቸከሱ እንደዚህ ተፈጥሮ ነው፣ በቃ ተከናወነ፣ በቃ ነገር እየሄዱ ነው፣ በቃ እንደዚህ ነው። ወይኔ ኮመንቱ ትናንትና ሚፍታህ ጋር በኢየሱስም። እና ሚፍታህ ምን ይመለከተዋል? ሚፍታህ ጠባቂ እዛ አልተቀጠረ እኮ። ሚፍታህ ኖርማሊ እንደ ጓደኞቹ እንደ ታላቅ ሆኖ እዛ የሆነ ተጣሉም በቃ ትጣሉ የሆነ ነገር እያለ አብሮ ነው ያለው እንጂ ትዝ የሚላቸው ከሆነ እኮ እሱ
የዛን ጊዜ ቡታጅራ ሲጣሉ እሱ ጥሎ ሄደ። ብቻቸውን ሆኑ ነገራቶቹ። ሌላ ሰውም መጣ፣ ብዙ ነገር ተፈጠረ፣ ብዙ ነገር ሆነ። ግን እሱ ከመጣ በኋላ ምንም አይነት የተፈጠረ ነገር የለም። እንደምታዩት ነው። እስካሁን ድረስ ሰላም ናቸው። ሲቀጥል ደግሞ በቃ ብሩክ አለማየሁ ፍቅሩን የገለጸበት ጉዳይ እንደዚህማ እንዲህ በአስቸኳይ ምንም ሳይጠበቅ በአደባባይ ወጥቶ ፍቅሩን ቶሎ አይገልጽም። ገና ነበረ። ምን ታውቃላችሁ? ነግሯችሁ ነበር። ገና ነበረ። ስለዚህ ሀይሚ የሆነ ነገር ቋጠር አድርጋ ነው ምናምን ብላችሁ የጻፋችሁ ነበረ። አይ እኔ በጣም ነው ያሳቀኝ። የሰው ልጅ ይታመማል፣ የማይታመም የለም። ግን ማረኝ ነው የሚባለው። እና ገና ለገና ሆስፒታል ስለገባች እንደዛ አይባልም። ግን ደግሞ ብትሉም አይገርምም። ለምን በቃ ኦልሬዲ ይቺ ልጅ ፍቅረኛሞች ናቸው። ጀስት ባልና ሚስት ማለት ይቻላል። ከረጅም ዓመት በላይ አብረው ቆይተዋል። ምንም ያክል ክብራቸውን እየጠበቁ ሚዲያ ላይ እንትን ባይሉ ሚዲያ ላይ እኔና እሱ አብረን አንተኛም፣ እኔና እሱ አብረን አናድርም፣ እንደዚህ ነው እያሉ ለእኛ ቢያስረዱንም ግን ይሄ ነገር ደግሞ አሁን ተፈጠረ ቢባል ምንም እኔ አይደንቀኝም። በነገራችን ላይ ምንም የሚደንቅ ነገር የለውም። ምንም ማለት ነው። ምክንያቱም እነዚህ ልጆች ከ2 ዓመት በላይ ቆይተዋል። ኦልሬዲ አብረው መኖር ከጀመሩ 6 ወር 7 ወር አይሆናቸውም? እንደዛ ይሆናቸዋል። ስለዚህ አንድ ወንድ ልጅ እኔ ወንድሜ አይደለም እንግዲህ እዛ ቤት ውስጥ አብሬው እየኖርኩኝ እንደዚህ አይነት ነገር ለምን ተፈጠረ ብዬ እኔ ምንም ግር ድንግር የሚለኝ ነገር የለም። የምሬን ነው የምነግራችሁ። ምክንያቱም አንድ ወንድ ልጅ አብሬ እዛ ቤት ውስጥ ለየብቻም ኖርኩኝ ያን ልጅ አፈቅረዋለሁ። በቃ አፈቅረዋለሁ። ከቤተሰቦቹ ወጥቼ ነው እዛ ቤት ውስጥ የምኖረው። እሱን ተማምኜ ነው ምንም ማረገኝ ምን ተማምኜ ነው በቃ የምኖረው ማለት ነው። ስለዚህ አስባ ወስና ገብታ እዛ ቤት ውስጥ ከብሩክ ጋር እየኖረች ይሄ ነገር ቢፈጠር ማንኛችሁም ኔጌቲቭ ነገር እንዳይሰማችሁ። የምሬን ነው። ሰው አይደሉ እንዴ? ሰው ናቸው እኮ አይደል እንዴ? እኔ ምንም አይገርመኝም። እና ብዙዎቻችሁ በቃ ገና ሳታውቁ ሲጀመር ደግሞ እኮ ብሩኬ ማለት ነው እንደዚህ አይነት ነገር ከተፈጠረ ይኖ አላቅም እንግዲህ በቅርብ ነው ያወቁት ልትሉን ትችላላችሁ። ቢፈጠር እንኳን ግን እኔ አይመስለኝም። በነገራችን ላይ አላቅም፣ ግን እኔ 100% ሆኜ አላወራም። ግን እንደዛ ነገር ከተፈጠረ ብሩኬ አንደኛ ሃይሚን ሲሸከማት በሆዷ ላይ ትከሻው ላይ ምናምን አድርጎ መሸከም አይችልም። ትበጠበጣለች በእርግጠኝነት ማለት ነው። ምናልባት የቅርብ ምናምን ከሆነ አላቅም። እንግዲህ ፍቅሩን የገለጸላት ራሱ ተሸክሟት ነው በትከሻው ላይ ሆና ሆዷን እየዘለለ ነበረ። በዛን ሰዓት የሆነ እንትን ትላለች የሆነ ቢኖራት ሆዷ ቢኖረው። ከዛ በኋላ ደግሞ መቼ ነው በቀደም እንዲሁ እንደዚህ ተሸክሟት እያሽከረከራት ነበረ። ስለዚህ ነፍሰ ጡር የሆነች ሴት እንደዛ አትሆንም። የጸነሰች ሴት እንደዛ አትሆንም። ምንም ቢሆን ምን ማለት ነው። ሰምታችኋል። አያያዟን አዋሏን ማየት ትችላላችሁ። እና ቢሆንም ደግሞ ቢያደርጉትንም ደግሞ መብታቸው ነው። በቃ ምንም እናንተ ብቻ ናቸው ካብኬት ላይ እያሳመራችሁ የምትለጥፏቸው እያቀፋችሁ ምናምን። የእውነቱን ደግሞ ፈጣሪ እንግዲህ ይቀፉ ካላቸው ይቀፉ፣ መብታቸው ነው። አሳድጉ ከተባላችሁ ታሳድጋላችሁ፣ ወዳችሁ በግዳችሁ። ጨርቃ ፋሚሊዎች ምንድን ነው እንደዚህ የምታካብዱት? ተው አታንሸራሽሩ። ደግሞ ምንድን ነው እንደዚህ በዚህን ልክ ገና ለገና ይሆናል አይሆንም ጥርጣሬ ነው። እና ለማንኛውም ዋናው የሰው ልጅ ሰላም ነው። የሰው ልጅ ጤና ነው የሚበልጠው። ከምንም በላይ ጤንነት ነው የሚያሳስበው እንጂ እንደዚህ አይነት ነገር አይደለም። እነሱ ለሌላ ሰው እየተረፉ ቢኖራቸው ምንም ማለት አይደለም። ስኬት አሁን እንጂ ስኬት ጎን በጎን ማሳካት ይቻላል። የመሬን ነው። እውነት ይቻላል። እድሜ ካለፈ በኋላ ምንም ጥቅም የለውም። ስለዚህ የኛ ውድ ቤተሰቦች ሃይማኖት ታደሰ እንዲህ እንኳን ብትሆን ቀረ ሌላችሁ አይገባም። ብሩክ አለማየሁም እንደዚህ ቢሆን ቢፈጠር እንኳን ምንም ልትተቹ ወይም ደግሞ ልፎግሩ አይቻልም። እውነቴን ነው፣ አይቻልም። በጣም ጽኑ ፍቅረኛሞች ናቸው። ያሳለፉትን ነገር ነው ማየት ያለባቸው። ዛሬ ላይ እንዲህ አብሮ መሆናቸውን ሳይሆን ያሳለፉትን ነገር ነው ማየት ያለባቸው። እዚህ ደግሞ ቪዲዮ ላይ ለእኛ ይምሰል አንገናኝም ይላሉ ምናምን ላላችሁ ሰዎች እንግዲህ መብታቸው ነው። መብታቸውን ይሄ የነሱ ፕራይቬት ነው፣ የነሱ ደስታ ነው። እኛ አይመለከተንም። እኛ ተመልካች እንኳን እኛ ተመልካች እናት አባት ለራሱ አይመለከታቸውም። ይሄን ማለት ነው። እንዲህ ከብሩኬ ጋር ተኝቼ ነበር ተነስቼ ነበር አይመለከተንም። ገብቷችኋል አይደል? ግን በአደባባይ የሚታየው የእውነቱ እርግዝና ከመጣ
ያው ይነገራችኋል፣ አምናችሁ ተቀበላላችሁ። ማንም ነገር የሚያየውን ሰው ነው ይሄ ዓለም ያይልሻል እርግዝናሽም ብሏል ብሩኬ እኮ። ስለዚህ ያ ደግሞ ጊዜው ደርሶ አሁን ነው ከተባለ አሜን ብላችሁ የጨረቃ ፋሚሊ ተቀበሉ። ለምንድን ነው የሚያሸማቀቅ ነገር የሆነ ነገር እንትን የምታደርጉት ሜሽን የምታደርጉት? ያሳፍራል እውነት ለመናገር። ስለዚህ ከራሳችን ጋር እንሆን። የሰው ልጅ ምን ገጠመው፣ የሰው ልጅ ምን ሆነ በደንብ ማጣራት አለባችሁ። ሲቀጥል ደግሞ ሚፍታህን በጸልክ ማጨናነቅም አስፈላጊ አይደለም። ደህንነቷን ጤንነቷን ስለተናገረ ብቻ እናመሰግናለን ማለት ነው ያለባችሁ የነበረው እንጂ እናንተ ሌላ ነገር ነበር ስታስቡ የነበረው። ስለዚህ የኛ ውድ ቤተሰቦች ከራሳችን ጋር እንሁን ማለት ነው። ሀይሚዬ ባለሽበት ፈጣሪ ጤንነትሽ መልሶ እንደ በፊቱ ስቀሽ መተሽ አብረን የምንደሰትበት ጊዜ እንዲመጣ ተስፋ አደርጋለሁ። ብሩኬም እስካሁን ድረስ ምንም የፖስተው ነገር የለም። ኦልሬዲ ደንግጦም ሊሆን ይችላል። አንተም ያበርታ ፈጣሪ። እግዚአብሔር ከእናንተ ጋር ይሁን። መብርሃን ድንግል ደግ ነገር ታሰማን። አመሰግናለሁ ቤተሰብ። መልካም ጊዜ ይሆንላችሁ። ለሁላችንም መልካም ቀን። አመሰግናለሁ። ባይ። ሚፍታህም በርታ፣ ጠንከር በል። ተደናገጠ ትናንትና የመጨረሻ ማለት ነው። እና አይዟችሁ ፋሚሊዎችም እንደዛው በጣም ደንግጣችኋል፣ አስባችኋል። ባይ። ይኸውላችሁ ቺን ሰሞን ትንሽ የማረገው ልብስ እየጠበበኝ ነው። ይሄ ማለት እንደወፈርኩ አውቃለሁ። ባገኛችሁ ቁጥር ሰውን ወይኔ ወፍረሻል፣ ወይ ምን ታኪያለሽ እንዴ? ቀንሽ እንጂ አያገባችሁም። ቀለብ አሳፍሩልኝ ነገር ዴ